ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያውን ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ የተናገሩት ከሚዲያና ኮሙኒኬሽን ባለሙያዎች ጋር ባደረጉት የውይይት መድረክ ነው። ላለፉት ዓመታት በዚህ ጉዳይ ላይ ምን ሲሰራ እንደነበረ አታውቁም ያሉት ጠቅላይ ሚኒስትሩ ከነገርናችሁ ከውስጥም ከውጪም ጣጣው ስለሚበዛ ነው ዝም ብለን ስንሰራ የነበር ነው ሲሉ ገልጸዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2-3 ዓመታት እኔ በኛው ጋዙን ነው እናንተ የምታዩት ስንዴውን ነው ሲሉም ተናግረዋል። እስካሁን ያልነገርናችሁ በህዳሴው ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርሱበት ጫና ለመላቀቅ በዝምታ መስራታቸውን አስረድተዋል። ኢትዮጵያ የማዳበሪያ ፋብሪካ ለመገንባት በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር እንደምትፈራረምም ጠቅላይ ሚኒስትሩ አያይዘው ገልጸዋል። ጠቅላይ ሚኒስትሩ በፈረንጆቹ ሐምሌ ወር አጋማሽ የስምምነት ፊርማ እንደሚያደርጉ የገለጹ ሲሆን በቀጣዩ 3 ዓመታት ኢትዮጵያ ማዳበሪያ ይኖራታል ሲሉም ተናግረዋል። ይህ የአፈር ማዳበሪያ ፋብሪካ በጎዴ አካባቢ እንደሚገነባ የጠቆሙት ጠቅላይ ሚኒስትር አብይ አህመድ የ3 ቢሊዮን ዶላር ኢንቨስትመንት መሆኑን የተናገሩት። ቻይና የወባ ትንኝ መጠን ያለውን ድሮን ሰርታለች። ታዲያ ቤተ መንግስቶችና የስለላ ተቋማት በአጎበር ይሸፈኑ ይሆን? ለማንኛውም ወደ ዜናው ልሂድ። ቻይና ሚስጥራዊ ለሆኑ ወታደራዊ ተልእኮች የሚያገለግሉ የትንኝ መጠን ያላቸው ድሮኖችን መስራቷን አስታውቃለች። የትንኝ መጠን ያላቸው እነዚህ ድሮኖች የስለላ ተግባር የሚያከናውኑ መሆናቸውን ቻይና ገልጻለች። ድሮኖቹን ለመለየት ከባድ በመሆናቸው ወደ ጠላት ሰፈር በመግባት የተለያዩ መረጃዎችን በብቃት ያስተላልፋሉ። በቻይና ዋን ግዛት በሚገኘው የብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ የተሰሩት ድሮኖች ሚስጥራዊ ወታደራዊ አገልግሎት እንዲውሉ ታልመው መሰራታቸውን መግለጹን ነው አናዶሉ ዘገባ ያመለከተው። በቻይና ሳይንቲስቶች የተሰሩት እነዚህ የወባ ትንኝ መጠን ያላቸው ድሮኖች 1.3 ሳንቲሜትር ቁመትና 2 ክንፍ አላቸው። በዝቋላዋ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ ሰዎች በዋሻ የሚኖር መነኮሳት በታጣቂዎች ተገደሉ የሚል መረጃ ወጥቷል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉትና ታፍነው ስለተወሰዱት መነኮሳት ቁጥርና ዝርዝር ጉዳይ አጥርተን መረጃውን የምናደርስ ይሆናል። የካቲት 2016 ዓ.ም ጀምሮ በተለያዩ ጊዜ በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው ሲል ማህበረ ቅዱሳን አስነብቧል።